168ኛ ቀናችን ነው። በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ የመጽሐፍ ቅዱስ ንባብና ጥናት ጉዞ እያደረግን ነው። ዛሬ በዚህ ቀን የምናነበው ደግሞ ከመዝሙር ምዕራፍ 53 ጀምረን 54፣ 55፣ 56ን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መዝሙር ምዕራፍ 53 ሰነፍ በልቡ አምላክ የለም ይላል፣ ረከሱ በበደላቸውም ጎሰቆሉ። በጎ ነገርን የሚያደርጋት የለም፣ የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ በደሉ አብረውም ረከሱ፣ አንድስ እንኳ በጎን ነገር የሚያደርጋት የለም። ሕዝቤን እንጀራ እንደሚበላ የሚበሉ ግፍ አድራጊዎች ሁሉ አያውቁምን? እግዚአብሔርንም አይጠሩትም። እግዚአብሔር የግብዞችን አጥንቶች በትኗልና፣ በዚያ የሚያስፈራ ሳይኖር እጅግ ፈሩ። እግዚአብሔር ንቋቸዋልና አሳፈርሃቸው። መድኃኒትን ከጽዮን ለእስራኤል ማን በሰጠ? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። መዝሙር በቅንፍ ምዕራፍ 54 አቤቱ በስምህ አድነኝ፣ በኃይልህም ፍረድልኝ። አቤቱ ጸሎቴን ስማኝ፣ አፌንም ቃል አድምጥ። እንግዶች ቆመውብኛልና ኃያላንም ነፍሴን ሽተዋታልና እግዚአብሔርን በፊታቸው አላደረጉትም። እነሆ እግዚአብሔር ይረዳኛል፣ ጌታዬም ለነፍሴ ደጋፊዋ ነው። ክፋትን ወደ ጠላቶቼ ይመልሳታል፣ በእውነትህም አጥፋቸው። ከፈቃዴ እሰዋልሃለሁ። አቤቱ መልካም ነውና ስምህን አመሰግናለሁ። ከመከራ ሁሉ አድኖኛልና ዓይኔም በጠላቶቼ ላይ አይታለችና። መዝሙር ምዕራፍ 55 በቅንፍ አቤቱ ጸሎቴን አድምጥ፣ ልመናዬንም ቸል አትበል። ተመልከተኝም ስማኝም። በሐዘኔ ተቅበዘበዝኩ ተናወጥኩም። ከጠላት ድምፅ ከአመፀኛም ግፍ የተነሳ አመፃን በላይ ጥለውብኛልና በቁጣም ጠልተውኛልና። ልቤ በላይ ተናወጠብኝ፣ የሞት ድንጋጤም ወደቀብኝ። ፍርሃትና እንቅጥቅጥ መጡብኝ፣ ጨለማም ሸፈነኝ። በርሬ አርፍ ዘንድ እንደ ርግብ ክንፍን ማን በሰጠኝ? እነሆ ኮብልዬ በራቅኩ፣ በምድረ በዳም በተቀመጥኩ። ከአውሎና ከብርቱ ንፋስ ሸሽቼ በፈጠንኩ አልኩ። አቤቱ ግፍና ጠብን በከተማ ውስጥ አይቻለሁና አስጥማቸው፣ አንደበታቸውንም ቁረጥ። በቀንና በሌሊት በቅጥሯ ይከቧታል። አመፃና ድካም ኃጢአቷን በመካከሏ ነው። ተንኮልና ሽንገላ በአደባባይዋ አይርቁም። ጠላትስ ቢሰድበኝ በታገስኩ ነበር። የሚጠላኝም ራሱን በላይ ከፍ ከፍ ቢያደርግ ከእርሱ በተሸሸኩ ነበር። አንተ ግን እኩያዬ ሰው፣ ባልንጀራይና የልቤ ወዳጅ፣ መብልን ከኔ ጋር በአንድነት ያጣፈጥክ። በአንድ ልብ በእግዚአብሔር ቤት ተራመድን። ሞት ይምጣባቸው፣ በሕይወት ሳሉ ወደ ሲኦል ይውረዱ። ክፋት በማደሪያቸውና በመካከላቸው ነውና። እኔ ግን ወደ እግዚአብሔር ጮኽኩ፣ እግዚአብሔርም ሰማኝ። በማታና በጠዋት በቀትርም እናገራለሁ፣ እጮሃማለሁ፣ ቃሌንም ይሰማኛል። በእኔ ላይ ብዙ ነበሩና ከሚቃረቡኝ ነፍሴን በሰላም አድናት። ቤዛ የላቸውምና እግዚአብሔርንም አልፈሩትምና። ከጥንት ጀምሮ የነበረ እግዚአብሔር ሰምቶ ያጎሰቁላቸዋል። ከእርሱ ጋር ሰላም በነበሩት ላይ እጁን ዘረጋ፣ ኪዳኑንም አረከሱ። አፉ ከቅቤ ይልቅ ለዘበ፣ በልቡ ግን ሰልፍ ነበረ። ቃሎቹም ከዘይት ይልቅ ለሰለሱ፣ እነርሱ ግን እንደተመዘዘ ሰይፍ ናቸው። ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፈሃል። ለጻድቁም ለዘላለም ሁከትን አይሰጠውም። አንተ ግን አቤቱ ወደ ሞት ጉድጓድ ታወርዳቸዋለህ። የደም ሰዎችና ሸንጋዮች ዘመናቸው ግማሽ አይሞላም። እኔ ግን አቤቱ እታመናሃለሁ። መዝሙር በቅንፍ ምዕራፍ 56 አቤቱ ሰው ረግጦኛልና ማረኝ፣ ሁል ጊዜም በሰልፍ አስጨንቆኛል። የሚዋጉኝ በስተዋልና ሁል ጊዜ ቀኑን ሁሉ ጠላቶቼ ረገጡኝ። እኔ ግን ፈራሁ፣ በአንተም ታመንኩ። በእግዚአብሔር ቃሉን አመሰግናለሁ፣ በእግዚአብሔር ታመንኩ አልፈራም። ሰው ምን ያደርገኛል? ሁል ጊዜ ቃሎቼን ይጸየፉብኛል። በእኔም ላይ የሚመክሩት ሁሉ ለክፉ ነው። ይሸምቁብኛል፣ ይሸሽጉኝማል። እነርሱም ተረከዜን ይመለካከታሉ፣ ሁል ጊዜም ነፍሴን ይሸምቁባታል። በምንም ምን አታድናቸውም። አሕዛብን በቁጣ ትጥላቸዋለህ። አምላክ ሆይ ሕይወቴን ነገርኩህ፣ እምባዬንም እንደ ትእዛዝ በፊትህ አኖርክ። በጠራው ጊዜ ጠላቶቼ ወደ ኋላቸው ይመለሳሉ። አንተ አምላኬ እንደሆንክ እነሆ አወቅኩ። በእግዚአብሔር ቃሉን አመሰግናለሁ፣ በእግዚአብሔር ቃሉን አከብራለሁ። በእግዚአብሔር ታመንኩ አልፈራም። ሰው ምን ያደርገኛል? አቤቱ የምስጋና ስዕለት የምሰጥህ ከእኔ ዘንድ ነው። ነፍሴን ከሞት እግሮቼን ከመውደቅ አድነሃልና በሕያዋን ብርሃን እግዚአብሔርን ደስ አሰኘው ዘንድ ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ቻናላችን እንደ ሁልጊዜው እግዚአብሔርን ቃል ስለምናጠና ኑና አብረን እናጥና። ሻሎም